በሚገርምና በሚያስደንቅ ሁኔታ የሰው ልጅ ከፍጥረቱ ከሰው ልጆች ጋር እንዲኖር ነው የተፈጠረው። ምን ማለት ነው? አብዛኛው አክቲቪቲዎቻችን እንደኛው ሰው ከሆኑ ሰዎች ጋር ነው። እናም ከሰዎች ጋር ስንኖር እናወራለን፣ እንነጋገራለን፣ ሀሳብ ሼር እንደራረጋለን። ብቻ እርስ በርስ ኮሚኒኬት በማድረግ ህይወታችንን ወደ ተሻለ ከፍታ ላይ ለመውሰድ እንተጋለን። ነገር ግን አብዛኞቻችን የምንሳሳተው መግባባት ስላለብን ብቻ ያለ የሌለ የህይወታችንን ጉዳይ ለሰዎች መናገራችን ነው። አዎ መግባባት በጣም አስፈላጊ ነገር ነው። አዎ ከሰዎች ጋር ማውራት ብዙ እይታንና አመለካከትን ይፈጥርልናል። ብዙ አዎንታዊ ጠቀሜታዎችን እናገኛለን። ነገር ግን ማር ከበዛ እንደሚመራው ሁሉ የህይወታችንን ቁልፍ የሆኑትን ጉዳዮች በምንናገርበት ጊዜ በገዛ እጃችን አደጋ ውስጥ እንገባለን። ማውራት ስለቻልክ ብቻ ስለራስህ ሁሉን ነገር ማውራት የለብህም። ለምሳሌ አንድ ዱዳ ወይም ማውራት የማይችል ሰው ከሆነ ጊዜ በኋላ መናገር ቢጀምር ማውራት ብርቅ እንደሚሆንበት ሁሉ አንተም ልክ እንደዚህ ማውራት ብርቅ የሚሆንብህ ከሆነና ካላወራ ወይም ካልተናገርክ ስለራስህ ካላወራ የሚጨንቅህ ከሆነ ብዙ የስኬት እድሎችን አሳልፈ ለሰዎች ትሰጣቸዋለህ። ስለዚህ በጭራሽ ስለራስህ ወሳኝ የሆኑ ጉዳዮችን መናገር የለብህም፣ ለመናገርም ግዴታ የለብህም። ስለዚህ በዛሬው ቪዲዮ ስለራስህ ለሌሎች ሰዎች በጭራሽ መናገር የሌለብህን 9 ማንነቶች ወይም ጉዳዮችን እነግርሃለሁ። ቪዲዮ እንደሚቀይርህ ወይም እንደሚጠቅምህ አልጠራጠርምና ላይክ በማድረግ እንድትጀምር አበረታታለሁ። እስካሁን የንቃት ሚዲያ ቤተሰብ ካልሆንክ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን። ቀጥታ ወደ ቪዲዮ። ስለዚህ በቀጣዮቹ ደቂቃዎች ስለ ራሳችሁ መናገር የሌለባችሁን 9 ማንነቶችን አሳያችኋለሁ። 9ኙም በጣም ወሳኝ በመሆናቸው ሁሉንም ቼክ ማድረጋችሁን እንዳትረሱ። አንደኛ፣ ስለ ግል የገንዘብ ሁኔታችሁ፣ የገንዘባችሁን መጠን፣ ምን ያህል ገንዘብ እንዳላችሁና እዳችሁን ወይም ያለባችሁን የብድር ሁኔታ ወይም ደግሞ ሌሎች የኢንቨስትመንት እቅዶቻችሁን በግልጽ ለሰዎች መናገር ብዙ አላስፈላጊ ችግሮች ውስጥ ሊያስገባችሁ ይችላል። የገንዘብህን ጉዳይ በአግባቡ ካልያዝከው የሰዎችን ግንኙነት የሚያበላሽብህና ሰላምህን ከሚነሳ ነገሮች ውስጥ አንዱ ነው። ሀብታም እንደሆንክ የምትናገር ከሆነ የሰዎችን ቅናት ሊቀሰቅስና ያልተገባ የሆነ እና የማያቋርጥ የገንዘብ ጥያቄ ወደ አንተ ሊመጣ ይችላል። በሌላ በኩል ደግሞ ስለ ፋይናንስ ችግር ወይም ስለ ገንዘብ እጥረት ለሰዎች የምታወራ ከሆነ በተደጋጋሚ ስለ ድህነትና በጣም እጅ ስለማጠር የምታወራ ከሆነ በሰዎች ፊት ያለህን ቫልዩ እያጣ ትመጣለህ። ሰዎች አንተን ሲያዩ አቅመቢስ እንደሆንክና ብዙ ገንዘብ እንደሌለህ ማሰብ ይጀምራሉ፣ ወይም የእርዳታ ጥያቄህን በመፍራት እንዲርቁ ታደርጋቸዋለህ። ስለዚህ ስለ ፋይናንስ ህይወት በግልጽ መነጋገር በፍጹም እንዳታደርገው። ምናልባትም ስለ ፋይናንስ ጉዳይ ማውራት ካለብህ ከቤተሰብ አባላት ጋር፣ ከፋይናንስ ባልደረባህ ጋር ወይም ደግሞ ከምታምነው የቅርብ ሰው ጋር ብቻ ነው። ይህንን ስታደርግ ከውጭ ከሚመጣ ፍርድ ራስህን ትጠብቃለህ። ሁለተኛ፣ ስለ ወደፊት እቅዶችህና ትላልቅ ምኞቶችህ። የወደፊት ምኞትህና እቅዶችህን በልብህ ደብቀ መያዝ ለስኬትህ ትልቅ መነሻ ይሆንሃል። ምኞትህና እቅድህን ቀድመህ ማውራትህ ሰዎች የተለያዩ አስተያየቶችና አንዳንዴም አሉታዊ የሆኑ ምላሾችን ልታገኝ ትችላለህ። አንዳንዶች በቅናትና በጥርጣሬ መልኩ እቅድህን ሊያጣጥሉና ሊያናድዱ ይሞክራሉ። ገና ማውራት ሳትጀምር፣ ገና ከጅምሩ ገና ሳትነሳ ተስፋ ሊያስቆርጡ ይሞክራሉ። ተስፋህን ሊያጨልሙት ይሞክራሉ። ከዚህም በላይ ደግሞ ትላልቅ እቅዶችህን ያለ ጊዜው መናገር ወይም ለሰዎች መናገር ሀሳቦችህን ለመስረቅ ወይም ደግሞ አንተን ለመቅደም የሚሞክሩ ሰዎችን እድል እንዲያገኙና ያንተን ውድቀት የሚመኙ ሰዎች እንዴት አንተን መጣል እንዳለባቸው ሀሳብ ይመጣላቸዋል። ምናልባት ከጎንህ የወዳጅነት ጭንብልን የለበሱ በጣም ብዙ ወዳጆችን አፍርተህ ሊሆን ይችላል። እንደነዚህ አይነት ሰዎች ምናልባትም የወዳጅነት ጭንብል ቢያደርጉም በውስጣቸው ግን ላንተ ክፉ ከማሰብ ወደ ኋላ የማይሉ ሰዎች ናቸው። ለነዚህ ሰዎች ትልቁን እቅድህንና ምኞትህን በምትናገርበት ጊዜ ለነሱ ለዓላማቸው መሳካት ትልቁ
ትልቁን በር ትከፍታለህ። ስለዚህ አስቀድመ ከነገርካቸው እነሱ ከህልም ቀደም ብለው አስቀድመው እንቅፋትን ያበጃሉ። ስለዚህ ማድረግ የሚጠበቅብህ ህልምህንና እቅድህን ወይም አላማህን በጸጥታ በማድረግ መጨረሻ ላይ ስኬት ከመጣ በኋላ ስኬት ስለ ምኞትህና ስለ አላማ ራሱ ቆሞ እንዲያወራ ማድረግ ትችላለህ። ስለዚህ እቅዶችህን እንደ ውድ ሀብት በልብህ አኑረህ በዝምታ መስራት ትኩረትህ እንዳይበታተንና ጉልበትህ እንዳይባክን ይረዳሃል። ሶስተኛ ስላለፈ ስህተትህና አስከፊ ውድቀቶችህ። እያንዳንዳችን ሰው እንደመሆናችን መጠን በህይወት ጉዞአችን ውስጥ ብዙ ስህተቶችን ሰርተናል፣ ወድቀናል፣ ወይም ደግሞ አሳፋሪ ሁኔታዎችን አሳልፈናል። እነዚህ ልምምዶች ለመማርና ለማደግ ወሳኝ የሆኑ የሰዎችን እምነት ለማግኘት ወይም በየዋህነት በግልጽ መናገር ግን ምንጊዜም መልካም ላይሆን ይችላል። ያለፈ መጥፎ ስህተትህን ደጋግመ ለሌሎች መናገር ሰዎች በአንተ ላይ ያላቸውን አመለካከት በዚያ የውድቀት ዙሪያ እንዲሽከረከር ያደርገዋል። ምንም እንኳን አንተ ዛሬ ከስህተትህ ተምረ ተሻሽለ መጥተህ ቢሆንም እንኳን ሰዎች ግን ያለማቋረጥ የድሮ ታሪክህን እያስታወሱ ስለ ውድቀት በተደጋጋሚ ይነግሩሃል። ዛሬም ባለፈው የህይወት ታሪክ ሚዛን ሊመዝኑ ይሞክራሉ። አንዳንድ ሰዎች በሌሎች ስህተቶች መደሰት ወይም ያንን የሰራኸውን ስህተት ለራሳቸው ጥቅም ማዋል ልማዳቸው አድርገው ይዘውታል። ስለዚህ ውድቀትህንና አስከፊ ጉዳቶችህን ጥቃትና ለሐሜት መሳሪያ ሊያደርጉት ይችላሉ። ዋናው ነጥብ ዛሬ ከትላንት ስህተት ተምረህ በጥሩ አቋም ላይ መሆነ ነው። ከዛ ውጪ ግን ከባለሙያ ምክርና ድጋፍ ለማግኘት ከእምነት ጋር በተያያዘ ደግሞ ለንስሐ ወይም ደግሞ ለበጎ ዓላማ ካልሆነ በስተቀር ያለፈውን ስህተትህን፣ ውድቀትህን ወይም ኃጢአትህን በቅንነት ወይም በየዋህነት በዙሪያ ላሉ ሰዎች ሁሉ መናገር ለአሉታዊ ጉዳት ይዳርጋል። ከሰዎች ጋርም ያለህን ግንኙነት ያበላሻል፣ በመጥፎ ያስገምትሃል። በተለይም ደግሞ በደካማ ጎን ሰዎች ገብተው እንዲያጠቁ ይዳርጋል። ነገም ከነጉዲያም ደግሞ ለጸጸት ለምን ተናገርኩ ብለህ እንድትጸጸት ያደርጋል። ስለዚህ ቀቶችህንና ኃጢአቶችህን ወይም ደግሞ ስህተቶችህን ደግመ ለማንም እንዳትናገር። አራተኛ ስለ ቤተሰብ እና የትዳር ውስጥ ችግሮችን ለማንም እንዳትናገር። አስታውስ፣ ቤተሰብ የግል ህይወት ምሰሶና የህይወት መሰረት ነው። በቤተሰብ ውስጥ ወይም ደግሞ በትዳር ውስጥ የሚከሰቱ ማንኛውም ችግሮች እና አለመግባባቶች ሲኖሩ ለውጭ ሰዎች መናገር እጅግ በጣም ጥንቃቄ የሚሻ ጉዳይ ነው። ብዙውን ጊዜ ሰዎች የሚሰጡ አስተያየቶች ከራሳቸው ልምድና የግል ፍላጎት የመነጨ እንጂ የቤተሰብህን ሁኔታ በትክክል የተረዳ አስተያየት አይደለም። የቤተሰብህን ምስጢር ለውጭ አካላቶች ማውጣት ማለት በቤተሰብህ አባላት ወይም በትዳር ጓደኛ ዘንድ እምነትን ማጣት ትጀምራለህ። አስብ፣ ችግሮች ጊዜያዊ ናቸው። ዛሬ ተጣልተ ነገ ልትታረቅ ትችላለህ። ነገር ግን ከመፈታቱ በፊት ያወጣኸው መረጃ በሌሎች አእምሮ ጸጥተው መኖር ይጀምራል። እነዛ ሰዎች አንተ ከታረክ በኋላ እንኳን የትዳር ጓደኛህን ወይም የቤተሰብ አባላትህን በዛ መረጃ ላይ ተመስርተው በአሉታዊ መልኩ መፈረጅ ሊቀጥሉ ይችላሉ። ስለዚህ ከምንም በላይ የውስጥ ችግርን ወይም የቤተሰብ ችግርን በውጭ ላሉ ሰዎች መናገር ማለት ለሐሜተኞች ምቹ ሁኔታን ከመፍጠርና የቤተሰብህን ክብርና ግላዊነት ከማጉደፍ የዘለለ ምንም አይነት ጥቅም የለውም። አምስተኛ ስለሚወዱ ሰዎች ጉድለትና ሚስጥር ለማንም አትናገር። በህይወትህ ከሰዎች ጋር ያለህ ግንኙነት ወሳኝ ጉዳይ ሲሆን የምትወዳቸው ሰዎች ወይም ማለትም ጓደኞቻችሁ፣ የቤተሰብ አባላትህ ወይም የሥራ ባልደረቦችህ አንተ ላይ ያላቸው እምነት የዛ ግንኙነት መሰረት ነው። የሚወዱ ሰዎች የነገሩህን የግል ሚስጥር፣ ድክመት ወይም ጉድለት ለሌላ ሰው ማውራት በአንተ ላይ ያላቸውን እምነት ከመንጠቅም ባሻገር የግል ህይወታቸውን ለህዝብ ፍርድ ማጋለጥ ማለት ነው። ሰዎች ሚስጥራቸውን የሚነግሩህ አንተ ያንን መረጃ በጥንቃቄ እንደምትጠብቅ በማመን ስለሆነ ያንን እምነት ማፍረስ ያንተን ስም፣ ስብዕናና ታማኝነት ጥያቄ ምልክት ውስጥ እንዲያስገቡ ታደርጋቸዋለህ። የሌሎችን ጉድለት ማውራት ሐሜትን ያበረታታል፣ የሰዎችንም ክብር ያጎድፋል፣ እንዲሁም ያንተን ታማኝ አለመሆንን ያሳያል። በተጨማሪም ከሰዎች ጋር ያለህን ግንኙነት በእጅጉ ያበላሻል። በመሰረቱ የሚወዱህን ሚስጥርና ጉድለት የምትነግረው ሰው ራሱ ከሰማህ በኋላ ከፊትህ ዞር ብሎ ሊያስብ የሚችለው ስላንተ መጥፎነት ወይም ወረኛነት ነው። ነገም ደግሞ ስለሱ ለሌሎች እንደምታወሩ ማሰቡ ግድ ይለዋል። እናም በዚህ ሂደት በዙሪያህ ካሉ ሰዎች ጋር
ያለህ ግንኙነት በእጅጉ ይበላሻል። ስድስተኛ አሉታዊ ችግሮችህን ወይም ልማዶችህን ለማስተካከል ስለምታደርገው የግል ጥረት። መጥፎ ልማዶችህን ለመተው፣ ባህሪዎችህን ለማሻሻልና ድክመቶችህን ለማረም ወይም ደግሞ አዲስ መልካም ባህሪን ለመጨመር በውስጥህ በምታደርገው ትግል ሚስጥራዊ መሆን ይገባዋል። እነዚህ ጥረቶች እጅግ በጣም አስፈላጊና የሚደነቁ ቢሆኑም በሂደት ላይ ያሉ ለሁሉም ሰው መግለጽ ግን የጥረቱን ውጤታማነት ሊቀንስ ይችላል። ስለ መጥፎ ልምምድህና ስለ ማሻሻል ስለምትፈልገው ባህሪ ለሁሉም ሰው መግለጽ ግን በኋላ ላይ መጥተው ታዲያ ያንን መጥፎን ባህሪን ቀየርክ ብለው ያስታውሰዋል። ወይም ደግሞ እስካሁን ምን ያህል ቀናት ሄደሃል በማለት አና ሊፈጥሩብህ ይችላሉ። ይህ ጫና ደግሞ በተለይ ስትሳሳትና ስትወድቅ ከፍተኛ የሆነ የውርደትና ተስፋ የመቁረጥ ስሜት እንዲሰማ ያደርጉሃል። ስለዚህ ትኩረትህን በሂደቱ ላይ አድርገህ ለውጡን በብቃት ከጨረስክ በኋላ ውጤቱ በራሱ እንዲናገር መፍቀድ ከሁሉም በላይ የተሻለና አስተማማኝ መንገድ ነው። ሰባተኛ ስላከናወንካቸው የበጎ አድራጎት ስራዎች። የበጎ አድራጎት መስራትህ የውስጥ ሰላምና የእውነተኛ ደግነት መገለጫ እንደሆነ ግልጽ ነው። መልካም ስራ ስትሰራ ዓላማህ ትኩረትን ለማግኘት ሆን በችግር ውስጥ ያሉትን ለመርዳት መሆን አለበት። ያከናወንካቸውን የበጎ አድራጎት ስራዎች በየቦታው እየነገሩ መመካት የስራውን እውነተኛ ዋጋ ሊቀንስና ያንተንም ማንነት ሊያበላሽ ይችላል። በጎ አድራጎትህን ማውራትህ ሰዎች መልካም የሰራኸው ከልብ በመነጨ መልካምነት ሳይሆን ለዝናና ለእዩልኝ ነው ብለው እንዲያስቡ ያደርጉሃል። ይህ ደግሞ በጎ አድራጊነትህ ላይ ጥርጣሬ እንዲኖራቸው ያደርጋል። እውነተኛውና ፍጹም የሆነውን በጎነት የሚገለጠው በዝምታና በትህትና ሲደረግ ነው። ስምንተኛ ስለ ግል የጤና ሁኔታ። የግል ጤና በተለይም ስር የሰደደ የግል የጤና ሁኔታ ወይም ደግሞ ሌሎች የጤና ሚስጥራዊ ሁኔታዎችህ ፍጹም የግል ጉዳዮችህ ናቸው። ስለ ጤና ችግሮችህ ዝርዝር ጉዳዮችን ለሁሉም ሰው በግልጽ ማውራት በርካታ አሉታዊ መዘዞችን ሊያስከትል ይችላል። አንደኛ፣ ሰዎች እናንተን ሁሌም እንደ በሽተኞች ሊያዩክ ይችላሉ። ይህም በሙያ ወይም በማህበራዊ ሁኔታ ላይ ያላቸውን አመለካከት በመቀየር አቅመ ደካማ መሆንህን ያስባሉ። ሁለተኛ ደግሞ አንዳንድ ሰዎች ስለ ጤና ሁኔታ ሲሰሙ ያልተፈለገና ጎጂ ምክር እንዲመክሩ ያደርጋቸዋል። ስለዚህ የጤና ሁኔታን ማጋራት ያለብህ ምናልባትም በቤተሰብ ውስጥ ላሉ የቅርብ የምትላቸው ቤተሰቦችና ቅርብ የምትላቸው ልታምናቸው የምትችላቸው ጓደኞች፣ ምናልባትም ወዳጆች፣ ምናልባትም ደግሞ የስራ ባልደረቦች ሊሆኑ ይችላሉ። ስለዚህ እነዚህን 8 ነገሮች ለማንም እንዳትናገሩ። 9ኛውና መጨረሻውን እናንተ ማንም መናገር ወይም መስማት የለበትም ብላችሁ የምታስቡትን ማንኛውም ማንነት ኮሜንት ላይ ጻፉልኝ። በዚህ ቪዲዮ እንደተጠቀማችሁ አልጠራጠርም። እነዚህን ሐሳቦች በፍጹም ለማንም እንዳትናገሩ። ቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ ላይክ በማድረግ ሰፖርት እንድታደርጉኝ አበረታታችኋለሁ። እስካሁን የንቃት ሚዲያ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ አበረታታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።